ደሞዝ ጥያቄ ብዙ ጊዜ የሚነሳ ነው። በቂ ነው ተብሎም አይታመንም። ሁላችንም ሀገር ይቀድማል ብለን ነው እንጂ እዚህ ያለ ነው መሄጃ ስላጣን አይደለም። ለእናንተ ብቻ የሚሰራ ነገር አይደለም። ሰላም ክብራትና ክብራን በአለም ዙሪያ የምትገኙ ቻናሌ ተከታታዮች እንደምን አላችሁ? በዛሬው ቪዲዮ የምንመለከተው የደሞዝና የጥቅማ ጥቅም ጥያቄን በማንሳት ለመንግስት የ30 ቀናትን የቅድሚያ ማስጠንቀቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች በከፊል ስራ ማቆማቸውን ለቢቢሲ ተናግረዋል። ታዲያ ይህንን ተከትሎ መንግስት ምን ምላሽ ሰጠ የሚለውን የምንመለከተው ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ካላችሁ ቪዲዮን ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። ይህንን ተከትሎም እንግዲህ በመላ ኢትዮጵያ ክፍሎች ላይ እጅግ በጣም ቁጥራቸው ብዙ የሆኑ የጤና ባለሙያዎች የሥራ ማቆም አድማን አድርገዋል። ከተመረጡ የሕክምና ክፍሎች ውጪ 95 በመቶ የሚሆኑት ስራ ማቆማቸውንና ሆስፒታሎችም ምንም አይነት አገልግሎት እየሰጡ እንዳልሆኑ ተናግረዋል። ሁላችንም የማህበረሰብ ክፍሎች ታመን እናውቃለን። በህክምና ታሪክ ውስጥ የተመረጡ የህክምና ክፍሎች የተባሉ የሉ። የዚህ ምክንያቱ ደግሞ ምንድነው? የበሽታ ትልቅ ትንሽ የለውም። በሽታ ማለት እንግዲህ ፈጣን እርምጃና ወዲያውኑ ህክምና ካላገኘ እያንዳንዱ በሽታ ራሱን እያሳደገና የግለሰቡን የመቋቋም ኃይልና ችሎታ እያሳጣ ለእልፈት ህይወት የሚዳርግ ነገር በመሆኑ የተመረጡ የተባሉ የህክምና ክፍሎች አለመኖራቸውንና የጤና ባለሙያዎቹም እንደዚህ አይነት እርምጃ ሲወስዱ ቀጥታ የሚጎዱት የማህበረሰባቸውን ክፍል ነው እንጂ እላይ ያሉትን የመንግስት አካላት አለመሆኑንና ይህም ነገር መጀመሪያ ወደ ስራው ሲገቡ መጻፍ ይዘው ቃለ መሐላ ፈጽመው ወደዚህ ስራ እንደሚገቡ ይታወቃል። ቃለ መሐላም ከፈጸሙ በኋላ እንግዲህ ፈጣሪ በታች የሰውን ህይወት እንደሚያተርፉ ብዙዎቹ የሚያውቁት እውነት ነው። በጣም ወረደም እንግዲህ የሐኪሞቹ ጥያቄ በቂ የመድኃኒት ክምችት አለመኖር እንዲሁም የህክምና መሳሪያዎች ብልሽትና የደሞዝ ጥያቄዎችን የመሳሰሉ ነገሮችን ጠይቀዋል። ጠቅላይ ሚኒስትሩም ለጤና ባለሙያዎቹ ምላሽን ሰጥተዋል። የጤና ባለሙያዎቹ የደሞዝ ጥያቄ ተገቢ ቢሆንም ነገር ግን በሴክተሩ ውስጥ ያሉ እጅግ በጣም ብዙ ግድፈቶች እንዳሉ የጠቀሱ ሲሆን ከነዚህም መካከልም እንግዲህ ሁሉም ሰው እንደሚረዳውና እንደሚገነዘበው ሰዓት የማክበር ችግር፣ ውጭ ላይ ካሉ የግል ተቋማት ጋር ኔትወርክን ዘርግቶ በቂ ህክምና ማግኘት ሲችል በረባ ባልረባው ወደ ግል መላክ የመሳሰሉት ናቸው። በመንግስት የተገዙም የህክምና ማሽኖች ጥቂት ወራት ከሰሩ በኋላ ሆን ተብሎ በአንዳንድ ግለሰቦች እንዲበላሹ እየተደረገ ከዛ በኋላ ግለሰቦች ከፍተኛ ወጪ እየተጠየቁ የግል ሐኪም ቤቶች ላይ እየሄዱ ህክምናን እንደሚያገኙና ህክምናውንም ማሟላት ያልቻሉ ግለሰቦች ወይንም ሳይወዱ በግዳቸው የሰው ፊት ገርፏቸው እርዳታን ለማሰባሰብ ይገደዳሉ። የዚህ ትልቁ ምክንያት ደግሞ ምንድነው? የሚጠየቁት የህክምና ዋጋ እጅግ በጣም የገዘፈና የተጋነነ ስለሆነ በዝቅተኛ የኑሮ ደረጃ ላይ ያሉ ማህበረሰብ ክፍሎች ይህንን ነገር ማሟላት ስለማይችሉ የግድ እርዳታ ወደ መለመን ይገባሉ። ይህ ሁሉ የሚከሰተው እንግዲህ በጤና ባለሙያዎች ችግር እንደሆነ ማንም ሰው የሚገነዘበው ጉዳይ ነው። ብዙ የማህበረሰቡ ክፍሎችም ይህንን ነገር ያውቁታል። የደረሰባቸው ግለሰቦች እጅግ በጣም ቁጥራቸው ብዙ ነው። የመንግስት ሆስፒታሎች ላይ ማህበረሰቦችን ማንገላታት፣ ማመናጨቅ እንዲሁም በትክክል አለማስተናገድ እንዲሁም አልፎ ተርፎም ታካሚ እየተሰቃየ ወይም ህይወቱ ሊያልፍ እየቃተተ ባለበት ሰዓት የጤና ባለሙያዎች ሰዓታቸውን አክብረው አለመግባት እንዲሁም ከገቡ በኋላም በትክክል አለማስተናገድ ወይም ለበሽተኛው ትኩረትን አለመስጠት የሚነሱ እጅግ በጣም በርካታ ግድፈቶች እንደሆኑ አብዛኛው በሚባል ደረጃ የማህበረሰባችን ክፍሎች ያውቁታል። እነዚህ ሁሉ ግድፈቶች ባሉበት ሁኔታ እንግዲህ የጤና ባለሙያዎቹ ሙሉ ችግሩ ያለው መንግስት ጋር እንደሆነና አፋጣኝ እርምጃ ካልተወሰደ ወይም ደሞዝ ካልተጨመረላቸውና የተለያዩ ጥቅማ ጥቅሞች ካልተደረጉላቸው የገዛ ማህበረሰባቸውን እንደሚጎዱ እየተናገሩ ይገኛሉ። እያደረጉትም ነው። ይህ በሚሆንበት ሰዓትም ህይወታቸው የሚያልፉ ግለሰቦች እጅግ በጣም ቁጥራቸው ብዙ ነው። የህክምና ባለሙያዎችን እንግዲህ ፈጣሪ ነው የሚያስቀምጣቸው። የፈጣሪን አደራ ተቀብለው ከፈጣሪ በታች ሰውን የማዳን ስራቸውን በሚሰሩበት ሰዓት እስከዛሬ እንደሚያደርጉትም ተጎድተውና መስዋዕትነት ከፍለው እንደዚህ አይነት ጥያቄዎች በሚኖሩበት ሰዓት ጥያቄያቸው አግባብና ትክክለኛ ጥያቄ ቢሆንም ሁሉም ሰው የሚገነዘበውና የሚረዳው ነገር ይሄ ቢሆንም ነገር ግን በእጃቸው ላይ ያለው የፈጣሪ እጅ ስራ የሆነ የሰው ልጅ ስለሆነ እንደዚህ አይነት ነገሮች በሚኖሩበት ሰዓት በጥንቃቄና ጉዳያቸውንም ስራቸውን እየሰሩ ቢያከናውኑ መልካም እንደሆነ እየተነገረ ይገኛል። አንዳንድ ምንጮች እንደሚናገሩትና እንደሚዘግቡትም እንግዲህ ህክምና በማጣትና ባለማግኘት ከተለያዩ ኢትዮጵያ ክፍሎች ላይ ብዙ ሰዎች ህይወታቸው እያለፈ እንደሆነ እየተናገሩ ይገኛሉ። ልብ ልንለው የሚገባው ጉዳይ ትልቁ ነገር ደግሞ ምንድነው? አብዛኛው ኢትዮጵያ ውስጥ የሚኖር ግለሰብ ተመጣጣኝ የሆነ ክፍያ ተከፍሎት እየሰራ አይደለም። ይህንን ግንዛቤ ውስጥ ማስገባት አለባቸው። ይህንን ተከትሎም እንግዲህ የመምህራንም እንደዚህ አይነት ጥያቄ ይኖራቸዋል። የሀገር መከላከያ ሰራዊት ጋርም እንደዚህ አይነት ጥያቄ ይኖራል።
ስለዚህ የነሱ እንዲፈታ በማስፈራራትና እንደዚህ አይነት ነገሮችን በማድረግ የሚለወጥ ነገር አንዳችም ነገር የለም። የሚጎዱት የገዛ ማህበረሰባቸውን ነው። ይህ ነገር አሁን የመጣና አሁን የተከሰተ ሳይሆን በተለያዩ መንግስታቶችም ጭምር የነበረና ለረጅም ጊዜ ወይም ለረጅም ዓመታት ይህ ጉዳይ የነበረና ያለ ነገር ነው። በድንገት ተነስቶ ግን በዚህ አጭር ጊዜ ውስጥ ደሞዝ ይጨመርልን አለበለዚያ አንሰራም ብለው እንደዚህ አይነት ነገሮችን በማንሳት ለተለያዩ ግለሰቦች ማለትም ኢትዮጵያን ከፋፍለውና አፍርሰው ለፖለቲካ ወይም ለግል አጀንዳቸው ሊጠቀሙበት ለሚፈልጉ ግለሰቦች በር ከፍቶ የነሱ መጠቀሚያ መሆን ጉዳቱ ለሀገርና ለራሳቸው ስለሆነ እንደዚህ አይነት ነገሮች በሚፈጠሩበት ሰዓት ቆም ብሎ ማገናዘብና ማሰላሰል እጅግ በጣም ያስፈልጋል። ምክንያቱም በእንደዚህ አይነት ነገር ሊጠቀሙ የሚፈልጉ እጅግ በጣም እኩይ ጭንቅላት ያላቸው የማህበረሰባችን ክፍሎች አሉ። ስለዚህ እነዚህን የማህበረሰብ ክፍሎች ነቅቶና ተከታትሎ በመጠበቅ ጥያቄያቸው አግባብና ትክክለኛ ቢሆንም እነዚህ አይነት ነገሮችን በጥንቃቄ ማስኬድ እንዳለባቸው እጅግ በጣም ብዙ ሰው ይናገራል። ይብዛም ይነስም እንደዚህ አይነት ጥያቄዎች ሲነሱ ጊዜ የሚፈልጉና እጅግ በጣም አትኩሮት የሚፈልጉ ነገሮች እንደሆኑ ማገናዘብና ማሰላሰል ያስፈልጋል። ምክንያቱም በኢትዮጵያ ያሉ የሕክምና ባለሙያዎች ቁጥር ቀላል የሚባል አይደለም። ለሁሉም በአንድ ጊዜ ደሞዝ ተጨምሮና የተለያዩ ጥቅማ ጥቅሞች ተደርገው የሀገሪቱ ኢኮኖሚ በአንድ ጊዜ ሊጎዳ የሚችልበት አጋጣሚዎች ሊኖሩ ይችላሉ። ነገሮች ሲደረጉ በቀስታና ኢትዮጵያ ያለችበትን ሁኔታ ማሰላሰልና ማገናዘብ ያስፈልጋል። የጠላት መጠቀሚያ መሆን ግን ለሀገርም ሆነ ለዛኛው ግለሰብ ጥያቄውን ለሚያቀርበው ማህበረሰብ ጉዳት በመሆኑ ሊታሰብበት ይገባል። እናንተስ ምን ታስባላችሁ? ሐሳብ አስተያየቶቻችሁን በኮመንት አጋሩኝ። እንደዚህ አይነት መሰል አስተማሪ ቪዲዮዎች እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። መልካም ቀን